መሀሌት ብሩኬ ቤት ሰተት ብላ መጣች። ይህንን ያስተዋለችው ቅድስት በሩን ከፈት ዘጋ ማድረግ ጀመረች። መሀሌትን ስታያት ደሟ ፈላ። ምን ማድረግ እንዳለባት እንኳ ግራ የተጋባችው ቅድስት መልሳም ዘጋችው። ብሩኬ ማን ነው የሚቆረቁረው በማለትም በሩን ሲከፍትላት መሀሌት እግሩ ላይ ተንበረከከች። ሌላው እንግዲህ በጣም የሚያሳዝነው ዝና ትህትና እንዳፈራት እጅግ በጣም ልብ ይሰብራል። ዝና ይህንን በማድረጉ በጣም ልቧ የተሰበረው ትህትና እባክህን ተወኝ እያለች ለብዙ ጊዜ የለመነችው እሱ አንጀቴን ለመብላት ነው ወይ የምትለምንኝ? አትለምኝኝ። እኔ መለመን አልወድም፣ መለመን አልወድም። አንጀቴ የተሰራው ምግብ ለመፍጨት እንጂ ለሰዎች ለማዘን አይደለም። ሚስቴ እስከምትሞት ጠብቂና ሚስት ያረግሻለሁ አላት። ካሌብ ሙሲሳ በጣም እንደወደደ ስላየሁ ነው ከሱ ነጥቄ ዝይዤሽ የመጣሁት ልታመሰግኝኝ ይገባ ሲላትም ከአንበሳ ተነጥቃ ለጅብ ራት የሆነችው ብላም ተረተችበት። በዚህም ሰዓት ትክክል፣ እኔ ግን አንበሳ እንጂ ጅብ አይደለውም አላት። ከዛም እሷም ስትከራከረው አንበሳ ቶሎ ይገላል ጉሮሮ በልቶ፣ ጅብ ደግሞ በፍጹም ብዙ ያሰቃያል ስትለውም ለዛሬ ጅብ ሊሆን ችግር የለውም ጅብ ነህ እያልሽ ነው አላት። እንግዲህ መሀሌት በዝና ተልኮ ሰተት ብላ ብሩኬ ጋር ሄደች። ብሩክ ምንም ያደረግ ይመስላችኋል? ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርቲ ዘመተናል። እንግዲህ ትልቁ ነገር በጣም አስቸጋሪው የቅድስትና የመሀሌት ማፋጠጥ ነው። መሀሌት አሁን ላይ ቅድስትን እጅግ በጣም በሚከብድ ሁኔታ አየቻትም፣ ግን ለይቅርታ ስለሆነ መታገስ ነበረባት። ቅድስት መሀሌትን ስላየች የመጨረሻ ተናዳባታለች። እናም አሁን ላይ ለምን መጣች የሚል ጥያቄ ስላለባትም እጅግ በጣም ተናዳለች። ቅድስት ይዛ ብትቦጫጭቃት ደስተኛ ናት። ነገር ግን ምንም ማድረግ አልቻለችም። በዚህን ሰዓት አሁን አስቸጋሪው ነገር ብሩክ በሩን ከፍቶ ሲያስገባት መሀሌት ናት። ይቅርታ አለችው። ይቅርታውን ይቀበላል ወይስ አይቀበልም እያለች ቅድስት ስትመለከት ብሩክ ደግሞ ይቅርታ አድርጌልሻለሁ ብሎ መሀሌትን ያበስራት። ቅድስት የመጨረሻ ተናደደች። አሁን መሀሌትን የሆነ ነገር ማድረግ አለብኝ ብላም አሰበች። ግን ደግሞ ምን ማድረግ እንዳለባት እንኳ ግራ ተጋብታለች። እጅግ በጣም ልቧ የተሰበረው መሀሌት አሁን ላይ እያዘነች ትገኛለች። ግን ደግሞ ቅድስትን እንደምትበቀላትና ብሩኬ ይቅርታውን ተቀብሎኛል ለሷ ምንም አታመጣም እያለች በጣም በሚገርም ሁኔታ አሁን ቅድስትን ለመበቀል ይቅርታውንም እንዲሁም ደግሞ ብሩኬን ዝና የላካትን ተልኮ እያንዳንዱ ለመተግበር መሀሌት እዛ ድረስ ሄዳ ብሩክ ይቅርታ ስላላት ብሩክ ምክንያቱም ለሰዎች መልካም እንጂ መጥፎ ሰው መሆን አልፈልግም ከዚህ በኋላ ያገቱኝ ብዙ አስተምረውኛል፣ የሰው ልጅ ወዶ አይደለም ክፉ የሚሆነው እያለም ነበረ። ይቺ ምድር ሰፊ ናት፣ ቻይ ናት። መሀሌት ባለችበት አንቻለሽ። አንቺ በሀዘኔም በደስታዬም በመከፋቴም በሁሉም ከጎኔ ነሽ። መሀሌት ደግሞ ለጅብ አሳልፋ ሰጠችኝ። ዝና ባለበት መድብል አለ አላት። ለዚህ እኮ ነው መሀሌት እዚህ መታ እንደነበረም ሰምቻለሁ ሲላትም አዎ መታ ነበር። ምሳሌ ምን አለች? ምሳሌ በጣም ደስ ብሏል ነበር። እማዬ ብላ ነበር የጠራቻት። ግን ደግሞ ለምሳሌ በጣም አልተመቸም ነበረ አለችው። ሁሉንም ነገር ሰምቻለሁ ቅድስቴ። አሁን ምሳሌ ወንድም ውለጅልኝ እያለች ነው አላት። ምን? አዎ እያለች ነው። ምሳሌ ወንድም ትፈልጋለች ጋሼ አለችው። ሳቅ አለ። ተርበተበተ። ሻይ ላምጣልህ እንደ አለች ሀሳቡን ለማስቀየር። እሱም ሳቅ ብሎ አረ አያስፈልግም አለ። ቀጠለና ምሳሌን በማሳደጌ እንደዚህ ሆና በማደጓ ታዋቶልኛል አይደል አላት። በጣም ጋሼ በጣም አለችው። እንግዲህ ኤፍራታ ጋር ደውላ መሀሌት ልምጣ ማደሪያ የለኝም ዝና አባሮኛል ስትላትም በፍጹም የማይሆን ነገር ነው አለቻት። ለምን? ይኸውልሽ በእህትና በእህት መጣላት ያለ ነው፣ ግን ደግሞ እኔ እኮ ከዝና እየተከላከልኩልሽ ነው አለቻት። አይመለከተኝም፣ ተከላከልሽም አልተከላከልሽም፣ ግን ደግሞ በእህትነት አንቀሽ ልትገልኝ አይደለ? ስለዚህ እዚህ መንጣት አይጠበቅብሽም አለቻት። ኤፍራታ እዋክሽን ኤፍራታ ጨካኛቸውኝ ብትልም ልሰማት አልቻለችም።
አየሽ ችግርሽ እኮ ይሄ ነው መድብል ዝና ተጠቅሞ ይጠልሻል እንደ ሶፍት ብዬሽ ነበር፣ አንቺ ግን አልሰማሽም። ስለዚህ የዙን ፍላጎት ለማሟላት እየተሯሯጥ ስለነበረ ወደ ታዘዝሽበት ወደ ብሩክ ጋር ሂጂ አለቻት። በዚህን ሰዓት ጅብሊ በላይ ነው። እባክሽን ይፍራታ፣ ብሩክ ደግሞ ይቅርታ ያደረግልኝም፣ በዛ ላይ ዝና እዛ ካለርኩኝ ይቅር እንደማይለኝ ነግሮኛል አለቻት። በዚህን ሰዓት እንግዲህ ማሌት ለዝና ደወለች። እዩልክ ዝና ወደ እነ ብሩክ ቤት እየሄድኩ ነው። ምን ፈለግሽ ታዲያ? አዎ ጥሩ ሀሳብ ነው። በቃ ማደሪያ ስለሌለኝ አንተም አስወጣኝ፣ ኤፍራታም አጠገቤ እንዳትደርስ ብላ አበረረችኝ። ጥሩ ነዋ ታዲያ፣ ጠንካራና መቁረጫ ይሆንሻል አላት። እባክህ ዝና እርቦኛል፣ ብር ላክልኝ እባክህን አለችው። እኔ ኤቲኤምሽ ነኝ? ባንክሽ ነኝ? የራስሽ ጉዳይ፣ ምን አገባኝ። ሆድሽን መሙላት ከፈለግሽ ሰርተሽ ሙይው፣ አልበለዛ እንዱ የለም አያገባኝም። እሺ ብሩክ ይቅርታ ካላደረገልኝስ አለችው። ስመለስ ማደሪያ ስለሌለኝ አንተ ጋር እመጣለሁ አለ። በፍጹም አይመለከተኝም፣ እዛው እንደሆንሽ ሁኔ፣ እዛው አንድ ሳምንት ተቀምጠሽ እበሮ ላይ ይቅርታ ጠይቄ፣ ካልሆነ ወደዚህ ምልስ እንዳትይ አላት። ደግሞ ኤፍራታን እኔ ዝና ቢነክሱኝ እንኳ እምረስ አይደለሁም፣ ስለዚህ እገላታለሁ አላት። ኤፍራታ ማለት ግን ኤፍራታን እንዳይጎዳባት አንዳንድ ነገሮችን እየተከላከለች ትገኛለች። ኤፍራታ በመድብል ስለተማመነች ግን ደግሞ ለመሀሌት ርህራሄ ልታደርግላት አልቻለችም። አሁን ላይ ብሩኬ ቅድስትን ጠጋ ጠጋ እያለ ነበር። ዳጣ እንግዲህ ብር ስታጣ እንደሚያበሳጫት እንደሚያናድዳት እጅግ በጣም እንደምትካፋ ለምሳሌ ነገረቻት። ምሳሌ እና እሷ ቅድስትን አታለው 400 ብር ቀጧት በጨዋታ ምክንያት። ያንንም በላች። የሉላ ጠበቃ እንግዲህ በሩን ቆርቆሮ በሩን ስትከፍት ሉላ ራሷን ስታወደቀች ስታየው፣ አሁን ሞገስም ምንድን ነው ሉላዬ ብሎ አልጋ ላይ ታቅፎ ሲወስዳትም ሉላ ልታስታውስ አልቻለችም። በዚህን ሰዓት በጣም የተናደደው ሞገስ አንተ ደግሞ ምንድን ነው ሳትናገር ትመጣለህ እንዴ አለው። ይቅርታ መናገር ነበረብኝ በማለትም ነገሩን ለማረሳሳት ሞከረ። ነገር ግን ደግሞ ምንም ማድረግ አልተቻለም እና ዝም አለ። መጨረሻ ላይ ሉላዬ ውሃውን ስጠኝ ባክህ አልና በሉላ ፊት ላይ ውሃውን ረጨው። በዚህን ሰዓት ሉላ እንደምንም ብላ ነቃች። ከነቃች በኋላ መጎስት አንገት ስር ሄዳ ተሸጎጠች። እናም እውነት ይቅርታ ሉላ፣ እኔ እኮ እዚህ አንድ ማስፈጽመው እዚህ ሰፈር ስለነበረ በቃ በዛው ሰላም ልበላችሁ ብዬ ነው፣ ይሄ ነገር ይፈጠራል ብዬ አላሰብኩም፣ እባክህ ይቅርታ እያለ መለማመጥ ጀመረ። ጠበቃው ችግር የለውም በማለትም እንግዲህ አንዳንድ ሰዎች ታሪኮችን መጥፎ ሰዎችን ለጠበቃው ነገረው። እሱም በቃ ተረጋጊ ሉላ ይቅርታ እሺ በቃ ሲልም፣ አሁን ተስፋችን ንብረታችን ባንተ እጅ ነው ያለው፣ ተሰቃየን፣ በቃ ንብረታችንን አቶ ማጣት በጣም ከባድና አስጠሊታ ነገር ነው። እኔ ፈልጌ ወይም ደግሞ ማድረግ ያለብኝን ነገር በሙሉ አደርግ ነበር። አሁን ንብረቴ በህግ እጅ ሆኖ ለመበደር ማሰብ፣ እዛ ተንጣለለ ቤት እየኖር እዚች ትንሽዬ ቤት መኖር በጣም ይከብዳል። አሁን ተስፋችን አንተ ነህ። እናም ከዚህ በኋላ እስኪ ይደሰቱ አገሩን ለቀን እንሄዳለን ሲልም፣ እንዴ ለምን? ህግ ባለበት ሀገር በፍጹም እንደዛ ሊሆን አይችልም። በፍጹም እንዴ እኔ እያለሁኝ እናንተ ለቃችሁ ልትሄዱ አትችሉም። ለምን ሲባል ምክንያቱም በቃ እንዴ አለ። አይ ችግር የለውም አንተ የተባልከውን ብቻ አድርግ፣ የተባልከውን ነገር በቃ ፈጽም፣ ከዛ ውጭ ያለው ችግር የለውም አለ። በዚህን ሰዓት እሺ አታስቡ፣ በቀጣይ ህይወታችሁ የተለየ ማለቴ በቃ አዲሱ ህይወታችሁ ላይ እንገናኛለን ሉላ አላት። እሺ በቃ ችግር የለውም አለ ሞገስ። አዲሱ ህይወታችን ላይ መገናኘት ሳይሆን በቃ ዝም ማለት አለ አይደለ ማለቴ እንትን ማለት አለው። ያው
አዲሱ ህይወታችን ላይ ባንገናኝም እንመሰጋገናለን ሲለውም እሺ ችግር የለውም አለ። ያ ማለት እንግዲህ አዲሱ ህይወት የሞገስ መታሰር ነው። ሞገስ አሳስረዋለሁ የሚል ስለሆነ ምን ሆነሽ ነው እንደዚህ የሆንሽው አላት። ምንድን ነው የተፈጠረው ሲላት ምንም በቃ እሺ ችግር የለውም እኔ አለሁኝ አይደል። ስለዚህ ምን ሆነሻል? እሱ ሲመጣ እንደዚህ የደነገርሽው? እኔ እኮ ዝና የመጣ መስሎኝ ነበር አላት ሉላን። ዝና ቢሆን ይሻለኝ ነበር አለችው። እንዴ ከጠበቃው ምን ሆነሽ ነው ሉላዬ? ችግር አለ? የተፈጠረ ነገር አለ አላት። አይ ዝና እንደሆኑ ግድል ያደርገኛል አለችው። እንደዛማ አትበይ፣ ስለ መሞት አታንሽ ሉላዬ፣ በፍጹም መሞት ማንም አንሞትም ሲላትም ግን ደግሞ ስለ ሽጉጡ አልነገርሽኝም እኮ ሉላዬ ሲላት፣ እንዴ አላቅም ሞገስ፣ በቃ ዝም ብለን ተኛ አሁን አለችው። ሉላዬ እውነታውን ንገሪኝ እባክሽን ሲላትም፣ ሞገስ አንዳንዴ አትረዳኝም ልበል፣ ቢያንስ ፊቴን አይተህ ተረዳኝ አለችው። እሺ በቃ ሉላዬ አላት። እንግዲህ አሁን ትሁትና በጣም በሚያሳዝን ሁኔታ በዝና ተደፈረች። ዝና እየለመነችው ከዛስ ምን ልታረገኝ? የአንድን የተመሰቋቆለች ህፃን ልጅ ህይወት ማመሰቃቀል ላንተ ምን ጥቅም አለው? ከኔ ምንድን ነው የምትፈልገው? ቆንጆ ስለሆንሽ ጠጋብሽ አናትሽ ላይ ፈላላት። እባክህን ተወኝ እባክህን ብትለውም ምን ልታደርግ ነው? አሁን ከዚያ አስወጥቼ ሚስቴ በሞትና በህይወት መኖርና ለመኖሯን ካረጋገጥኩኝ በኋላ ከዚያ አስወጥቼ ወደ ቆንጆ አልጋ ቤት ወስድሻለሁ አላት። እባክህ ተወኝ ብትለውም ሊተዋት አልቻለም። ሌላው እንግዲህ አሁን ላይ ሉላ ሁሉም ነገር አልፎ ደስታ ያለበት ጊዜ መመኘት ፈለገች። አይገርምም? አሁን ላይ እንግዲህ ትህትና እንደ ሉላ እየተሰቃየች ትገኛለች። ሲቀጥል ብዙ ነገር እየተበላሸብኝ ነው፣ አረፈድኩኝ መሀሌት አላት። ዝና ማለት አለችው። ሉላ ጠፍታ ቀረች። እስከ ዛሬ የምከታተላት በኢቲኤሟ ነበር። ሞገስም እንደዛው። ሞገስ የሚባለውም አድራሻው ጠፋ። በቃ ምን እንደምልሽ አላቅም አላት። እንሸ ታገኛታለህ አታስብ ይገኛሉ አለችው። አይ በህይወት ትኖር ትሞት የማውቀው ጉዳይ የለም። ስለዚህ በጣም አስቸጋሪ ነው ሉላዬ። ማነሽ ማህሌት አላት። በቃ አሁን ግን ሁሉንም ነገር አሳኪ፣ ብሩክ ቤት ይቅርታ ብለሽ ግቢ፣ አለቀ። ቶቶሎ መፈጸም ያለብኝን ነገር ስላልፈጸምኩኝ ሁሉም በላይ ላይ እየጋለበብኝ ይገኛል። እኔ ዝና እየተበላሁ ነው አሁን አለ። እንግዲህ በሚገርመው ሁኔታ መድብልና ብሩኬ አሁን አዲስ ቤት ለመከራየት እየፈለጉ ይገኛሉ። ምክንያቱም አሁን ላይ ሁላቸውም ሰላም ያለው ህይወት መኖርና የወደፊት እቅዳቸውን ማሳካት ይፈልጋሉ። ግን ደግሞ እነ ካሌብ ሙሲሳና ዝና ሊተዋቸው ስላልቻሉ ከዚህ ሰፈር አዲስ አበባ ጥልቅ ናት፣ ከነሱ ርቀን እንኖር እያሉም ይገኛሉ። ግን ደግሞ በፍጹም እንትን ሊሉ አልተቻለም። አይገርምም? ዝም ሊሉ አልቻሉም። ስለዚህ ቦታ ቀይረን ህይወታችንን መኖር አለብን ብለው የሚያስቡት በማለትም እንግዲህ ችግሩን ለመፍታት የተከራዩት ቤት ሩቅና ማንም የማያውቀው መሆን የለበትም እየተባባሉ እያለ መድብልም እንረታቸዋለን፣ አቅማችን የሚችለውን ነገር በሙሉ እናደርጋለን፣ በህይወታችን ውስጥ ድጋሚ እንዲገቡ አንፈልግም፣ አንፈቅድላቸውም እያለ እንግዲህ መድብል ለብሩክ የነገረው እውነትህን ነው። እኔ አሁን የተሻለ ህይወትና በጸጥታ ሰላም ያለው ህይወት መኖር እፈልጋለሁ አለ። ቻናል ሰብስክራይብ እያደረጋችሁ